እኔ የምለው ሰራተኛ ወይም አጋዥ ጥሩ እንዲሆንና እንዲበረክትላችሁ የቤተሰብ ዱአ እንደሚያስፈልግ ስንቶቻችሁ ታውቃላችሁ? እኔ አሁን በቃ ዱአ አድርጉልኝና የምትበረክተዋን ጥሩዋን አላህዬ እንዲሰጠኝ ዱአ አድርጉልኝ ብዬ ቤተሰቦቼን ዱአ እያስደረግኩ ነው። ምክንያቱም በአሁን ሰዓት በጣም ከባድ ነው። ውጪ ወጥቶ ለሚውል ሰው ደግሞ በጣም አስቸጋሪ ነው። ጥሩና ኃላፊነት የሚሰማው ሰው ቤታችሁ እስከሌለ ከባድ ነው። ከስራ መጥቼ እንደዚህ ራት እየሰራራው ነው። ስራ ላይ ሁላ ሆኜ ወደ ቤት ሄጄ ራት እንደምሰራ ምናምን ነበር እያሰብኩ የነበረውና ሲጀመር እኔ ቤቴን ስራ ሁሌም ቢሆን ራት ምናምን እኔ ነኝ የምሰራው። ግን ቢያንስ የሆነ ነገሩ ማኔጅ አድርገው የሚጠብቁ ነበር የነበረኝ። አሁን ግን ከባድ ሆናል። ብቻ አላህዬ ጥሩዋን ለሁላችንም ጥሩ የቤት ሰራተኛ ጥሩ አጋዥ ለሁላችንም ይስጠን። ለሙስሊሙ ለክርስቲያኑም ለሁሉም ሰው ለሙስሊሙ ደግሞ ረመዳንን ቀጥ አድርገው ቤታችሁን የሚይዙ ኃላፊነት የሚሰማቸውን አላህ ይስጣችሁ። አሚን ይስጠን። ለሁላችንም በጣም ዱአ ያስፈልጋል። እኛንም ጥሩ አሰሪዎች ኃላፊነት የሚሰማን ሀቃቸውን የምንጠብቅ ጥሩ አሰሪዎች አላህ ያድርገን። አንዳንዴ ደግሞ ጥሩ ሆነንም ደግሞ አይገጥመንምና አላህ ከጥሩዎቹ ጋር ይግጠመን ብለን ዱአ ማድረግ ነው። እና እኔም ከስራ ገብቼ ልጆቼን አጣጥብኩኝ። ከዛ እራት ሰራሁኝ። እንደምታዩት ቅቅል ሰርቻለሁ፣ አቀራረብኩኝ። እራት ከበላም በኋላ ደግሞ ቡና አፈላው። ቤቴን ሞቅ ሞቅ አደረኩ ማለት ነው። ምንም እንኳን ውጪ ወጥቼ ሰርቼ ቢደክመኝም ቤቴን ችላ ማለት አልፈልግም። የፈለገ በስራዬ ጥሩ ስኬታማ በሆነ እንኳን ቤቴ ላይ ያለኝን ባህሪ መቀየር አልፈልግም። አንዳንዴ ሴቶች ብር ስንይዝ ባህሪያችን ይቀያየራል። አላህ ይጠብቀን ከእንደዚህ አይነት ነገር። እናንተም ስራ ላይም ያላችሁ ባህሪያችሁን ቤታችሁ ውስጥ ባላችሁ ጋር ያለውን ባህሪ አይቀየር። ምንም እንኳን ውጪ ስራችን ጥሩና ስኬታማ ብንሆንም ቤታችን ውስጥ ሰላምና ደስታ ከሌለ ጥሩ ስለማይመጣ ህይወታችን ጥሩ እንዲሆን ቤታችን ውስጥም ውጪም ያለው ባህሪ ጥሩ ይሁን። እዚህ ቪዲዮ ላይ የምታያቸው የረመዳን ካላንደር፣ የረመዳን ጨረቃ፣ ዲም ላይቶች፣ ቡኹሮች በጣም ብዙ ረመዳንን ያስመለከቱ ቤታችሁን ማሳመር የምትፈልጉት እቃዎች ገብቷል። ኦርደር እያወጣሁኝ ነበረ። የዋልኩበትንም ነው እያሳየኋችሁ ያለሁት። ኦርደር ማድረግ የምትፈልጉ በማንኛውም ሰዓት ደውሉልን። ስልካችን 0936667287 አድራሻ ጀሞ 1 ካፍደም ህንጻ ሁለተኛ ፎቅ 220 ቁጥር ነው። ይሄ ዲም ላይት አለላችሁ። ቡኹሮች በጣም ቆንጆ ቆንጆ ቡኹር እኔ ቤት ማጨሳቸውን ትጠይቁኛላችሁ። እነሱም አሉ። ደውሉልን ባይ